ዳጣ ወይዘሮ ማርታን እናቴ ትወጂኛለሽ? እናቴ ነሽ አለቻት። ኤቢ ዳጣን አቅፋ እኔ ብቻ ነው የምታገባው ብላ አናዘዘችው። ዳጣንም መልስ አልሰጣትም፣ ዝም አላት። ኤቢ ግዴታ እንደምታገባውና ግዴታ ትዳር እንደሚመሰርቱ አስረዳችው። ሰላም ለወይዘሮ ማርታ ሚስጥር እንደምትነግራት ነገረቻት። ወይዘሮ ማርታ ሚስጥሩን በጉጉት እየጠበቀች ነው። ወይዘሮ ማርታ ደግሞ ሰላም ሚስጥር ልትነግረኝ ነው ብላ ለደረጀ ስትነግረው ደረጀ በድንጋጤ ወደቀ። ምን አይነት ሚስጥር ነው የምነግርሽ አለችሽ አላት። እኔ እንጃ ግራ ገብቶኛል፣ ግን የምትነግረኝ ሚስጥር ግን ሰላም እነግርሻለሁ ብላ አለችኝ አለችው። ዳጣን በዳጣ ደስተኛ ነው። በዳጣ ደስተኛ ሆኖ እያለ ላኪን ኤቢ አልተፋታችውም። በዳጣ ፊት ለፊት ታቅፈዋለች። በዳጣ ፊት ለፊት ሀረካት ታሳያታለች። ዳጣን እዛው ሆና ማትከን ያዘቻት ማለት ነው። ፍቅር ከባድ ነው። ዳጣን እንደዛ ስታቅፈው ወይም ኤቢ ስታስቸግረው ስታይ ዳጣ በጣም እንደምትናደድና እንደምታዝንባት እርግጠኛ ነኝ። ኤቢ ይህን ሁሉ ሀረካት መስራት የፈለገችው ለምንድን ነው? ኤቢ በጣም ታሳፍራለች። እንዴት ዳጣን ለማናደድ እንደዛ ታደርጋለች? ዳጣን እኮ ወዷት እንጂ አስገድደው አይደለም። ዳጣን በቃ ዳጣን የመጣች ገገራ የወደዳት የዛለታ አይኔ አረፈብሽ አላት። ወይም አባላው ወይም ደግሞ አፍቅራው ሳይሆን እሱ እንዳፈቅራት ነግሯታል። ኤቢ ግን ግድ አፍቅራኝ ነው። በቃ ወይዘሮ ማርታ ዳጣ ልጅ ብትሆን ብላ ደስ ብሏታል። ምክንያቱም ልጅ ብትሆን ደስ ነው የሚለኝ። ምክንያቱም ደረጀም እኔ ብዙ ልጆች ስለሌሉኝ እንዲህ ሁለት ልጆች እህቶቻቸው ትሆናቸዋለች። በተለይ ወንድ ሊሆን መሆን ስትለው ደረጀም በቃ ወልጄ ላምጣልሽ ከሌላ ሴት አላት። እንደዛማ አይሆንም፣ እንደዛ ፈጽሞ እንዲሆን አልፈቅድልህም። ስትጋባ ቃል ተጋብተን የተጋባ ነው። እንደዚህ እንዲሆን አላልም። አንተም እኔም ብንሆን ልጅ መውለድ ባንችል እንደገና ደግሞ ብንከሳ ብንጠቁርም ብናጣም ብንታመምም ላንከናዳ ብለን ስለሆነ የተጋባ ነው። ይሄ ነገር ፈጽሞ መተግበር አለበት አለች። ደረጀም አዎ በዚህማ ቤተ ክርስቲያን ቃል ተጋብተናል ምንም አናስፈጠርም ብለን፣ ግን ደግሞ ይሄ እኮ አንቺ ሳልፈታ ሌላ ሴት ሄጄ በውለር ማለት ነው ምን ችግር አለው ሲላት፣ ወይዘሮ ማርታ አይሆንም አለችው። ሴቶች እንዴት ነው ባሏን ፈቅዳ ሌላ ሴት ጋር ሂድና አድርግ ብላ የምትፈቅድለት? ደረጀም አብሶታል። እንዴት ብሎ ነው ሄድን የሚጠይቃት? የእውነት መጠየቅ የለበትም ምንም ቢሆን ማለት ነው። እንዴት አስባችሁታል? እሷ ልፈቅድለት ነው? እንዲህ ካለ እንዴት ነው እሷ የምፈቅድለት? ምንም ቢሆን ምንም አትፈቅድለትም። እኔ ደረጀ ያሳዘነኝ ምን ላይ ነው? ጭንቀትና መከራ እየተዋጠ ነው። እዚህ የሰላም ልጅ አሁን ያረገዛትን ልጅም አላወቀም። እሱ ማርታ 2 ልጅ ሲወልድለት ሰላምም 2 ልጅ እየወለደችለት እንደሆነ አላወቀም። ወይዘሮ ማርታ ደስተኛ የሆነችው ለዳጣ ነው። ነገ ከነገ ወዲያ ደግሞ ይህች ልጅ ስታወቅ የሰላም ልጅ ምን ይባላል? አስባችሁታል? ያው እኮ ሰላም አሁን ቤት እንደምትከራከርና ንብረት እንዳላት እርግጠኛ ነኝ። እዛ አሁን ደረጀ ተታወቀ ፋንጭ ተወጣ ነገሩ። ዳጣ የሰላም ልጅ ዳጣ የደረጀ የመሆኗ ተታወቀ በኋላ ሰላም ከዛ ቤት በፍጹም አትወጣም፣ ትካፈላለች። ያው ሁለት ልጅ ስላላቸው ሁለታቸው
ንብረታቸውን ይካፈላሉ ማለት ነው። ማርታ ግን ትዳሯ ክብር አላት። በጣም ለትዳሯ በጣም ልዩ ክብር አላት። እኔ ደስ ብትለኝ ለትዳሯ ያላትን ክብር ሳይ ውስጤ በጣም ይደሰታል። ማርታ አሁን ቅር ያላት ነገር ምን መሰላችሁ? ህይወቷ እንዳይበተን ነው። የኔ ሴትዮ ብትሆን ግን እንደሷ አትሆንም እያለች ትላለች ሰላም። የእሷ ሴትዮ ስማናት? ማርታ ሴትዮ አይደለችም፣ አሰሬ ነው ማለት ያለባት እንጂ የኔ ሴትዮ ማለት የለባትም። አሁን በቃ ማርታ እንደዛ ከሆነችላት ሰላም ልጇ ታርሳ ስታበቃ በኋላ እንዴት ነው የሚሆነው? አሁን ይሄ ምርመራ ምናምን የሚያደርጉት ልጅቱን እንኳን ሰላም ትውለዳት በማስብስ ነው የምትጠራው? በደረጀ ወይስ ወይስ በሰላም? ሰላም ግን ያለችው በራሴ ስም ትጠራለች ያለችው። እንደዛ ግን ደስ አይልም። በአንድ ሰው ዝም ብሎ ማስጠራት ያለባት እላችኋለሁ። ውድና የተከበራችሁ የሀገሬ ልጆች ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ ባይ። ውድ የሀገሬ ልጆች እና በጣም ደስ ይላል። ሀባይ ቪዲዮዋቸውን ተከታተሉት። እኔ ግን ናታና ዳጣ የሚጋቡበት ቀን ናፍቆኛል። እናንተስ አልናፈቃችሁም ወይስ ምንድን ነው? እስኪ ንገሩኝ። የናፈቀው የለም? እኔ በጣም ንፍቅ ነው ያለኝ። ሀባይም እነሱን ተጋብተው ማየት እና እንደገና ተዋደው ማየት፣ ህይወት አፍርተው ማየት፣ ልጅ ወልደው ማየት በጣም ናፍቆኛል። እናንተስ እንዴት ይዟችኋል? ሀባይም እላችኋለሁ ማሮቼ፣ እስኪ ተጫወቱ። ለማንኛውም በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ያደርግልን። የዳጣ ድራማ በጣም ደስ ይላል። ከሌሎቹም አስተማሪ ነው። ተማሩበት ሀባይብ። ይመቻችሁ።